ሰላም ጤና ይስጥልኝ ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ የካቲት 19 ቀን 2018 ነው። ክቡራትና ክቡራን አብራችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። በአንድ ወሳኝ ጉዳይ ላይ ምናልባት በርዕሳችን ላይ የኢትዮጵያ ህገ መንግስት ተቀይሯልን የሚያስብል የሚያሰኝ ጥያቄ የምንጠይቅበትና በህግ አግባብ በስነ መክንዮ የምንሞግትበትን አንድ ጉዳይ ላቀርብላችሁ እሞክራለሁ። ሐሳቦቻችሁን አስተያየቶቻችሁን ልታጋሩኝ ይገባል ብዬ አስባለሁ። በዚህ ጉዳይ ላይ በተለይ የህግ ባለሙያዎች ደግሞ በዚህ ላይ በደንብ በስፋት ይሉበታላችሁ ብዬ ነው የማምነው። በተጨማሪም አንድ ሁለት ደግሞ ወሳኝ ጉዳዮችን ለእናንተ አደርሳለሁ። አንደኛው ጉዳይ በኋላ ላይ ማለት ነው ከዚህ ቀጥሎ የማቀርብላችሁ ክቡር ጠቅላይ ሚኒስትር አብይ አህመድ እና የሳውዲው የውጭ ጉዳይ ሚኒስትር ባለፈው መጥተው በነበረበት ጊዜ ከዛም በኋላ በነበሩ ሁኔታዎች ላይ አንድ ቃለ ጉባኤ አፈትልኮ ወጥቷል በሚል ሚዲያ ዛሬ ሲረባረቡበት ያሉት ከመሰረቱ ጀምሮ አዲስ ምንጭ ጉዳዩን በመገምገም ማለት ነው። እንግዲህ መረጃዎች ይወጣሉ ማለት አይደለም፣ ነገር ግን ገምግመን ወደ አማርኛ መልሰን እናስደምጣቸዋለን። እንግዲህ የፈርዖኖቹ ሀገርም የተሰማ አንድ ጉዳይ አለ። ይሄውም ከሁለት ቀን በፊት ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ ላይ መለሳለስ የምታሳይ ከሆነ ከያዘችው አቋም መለስ የምትል ከሆነ በቀይ ባህር ላይ የባህር መውጫ ወይም የባህር በር እንድታገኝ ለማድረግ ከአፍሪካ ወዳጆች ጋር አተባበራለሁ ማለቷን አስመልክቶ ዘናሽናል በጣም የታወቀ ሚዲያ አቅርቦ ነበረ። ይህንን ደግሞ ዛሬ አስተባብለው አውጥተዋልና ይህንን በተመለከተ የምናቀርብላችሁ ነገር ነው። የኢትዮጵያ ህገ መንግስት በእውነት ተቀይሯል እንዴ ብዬ እንዳነሳ ያደረገ ነገር እንግዲህ ከቀናት በፊት እንደምናስታውሰው በትግራይና በአማራ ክልል በሁለቱ ክልሎች የወሰን ይገባኛል እና የማንነትና የወሰን ጉዳዮችን በተመለከተ አከራካሪ ጉዳዮች እንደነበሩ ይታወቃል። ይሄ ጉዳይ የጀመረው መቼ ነው ከተባለ ወደኋላ ወደ ሰባዎቹ መጀመሪያ አካባቢ ላይ የሚያስኬድ ነው። ነገር ግን ግድ የለም ይሄ እንዳለ ይቆይና ሲያወዛግብ ቆይቷል። አሁን ደግሞ ሀገር አቀፍ ምርጫ ሰባተኛው እየመጣ ነው ያለው። ከዛ አኳያ የፌዴሬሽን ምክር ቤት ለኢትዮጵያ ብሔራዊ ምርጫ ቦርድ ጽፎት የነበረው ደብዳቤ ነበረ። አምስቱ እነዚህ ክርክር የተደረገባቸው እልባት ያላገኙ እየተጓተቱ ሄዱ። በዛ የተነሳም ባጀት እንኳን ለመመደብ በጣም አስቸጋሪ ሆነበት። የትግራይም የአማራ ምንም ስላልተባለ ማለት ነው። በኢትዮጵያ ሰማይ ስሩን ለመናገር እና የሁመራ አዲረመዝ፣ ኮረሞፍላ፣ ጠለምትና ራያ አላማጣን በተመለከተ የክልል ምክር ቤት ውድድርን በሌላ ጊዜ ነው የሚደረገው። ነገር ግን ለህዝብ ተወካዮች ምክር ቤት ህዝቡ መወከል ስላለበት ባጀትን መያዝ ስላለበት እንደ መፍትሄ በሚል በትግራይ ስር ሆኖ ይወዳደር ወይም በአማራ ስር ሊባል ስለማይችል ክርክር ላይ አወዛጋቢ ነገር አለ። በዚህ የተነሳም ብዙ ነገሮች ዋጋ እየተከፈለ ስለሆነ በሚል ይህንን ውሳኔ አስተላልፏል። የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ተከትሎ ውሳኔ ሰጥቷል። ይቀጥሉ ብሏል። አቶ ጌታቸው ረዳ ለፌዴራል ከፍተኛ ፍርድ ቤት ይታገድልኝ በሚል አመልክተው እንዲታገድ ተደርጓል እና ሌላ ህገ መንግስት አለ ወይስ በዚህ ህገ መንግስት መሰረት ነው ይሄ ውሳኔ የተሰጠው? ፍርድ ቤቱ እንደዚህ አይነት ውሳኔዎችን ለመወሰን እግዱን ለማስተላለፍ ከየት ያመጣው ከኪስ ውስጥ ያወጣው ስልጣን ነው ብለን እንድንጠይቅ ነው። የተወደዳችሁ የሀገሬ የኢትዮጵያ ልጆች አዲስ ምንጭ ሚዲያ ተመልካቾች እንግዲህ ይሄን ያልኩበትን ነገር የህግ ባለሙያዎችን እውነት ለመናገር ወደፊት እናነጋግርበታል። ነገር ግን ይሄ 4 ሲደመር 4 8 ነው ማለት በጣም በግልጽ የተቀመጠ ነገር በመሆኑ የፌዴሬሽን ምክር ቤት ጉዳዩ ተነስቶ የነበረው የወሰንና የማንነት ጉዳይን ሲያከራክር የነበረው ይሄ ደግሞ የህገ መንግስት ትርጓሜ የሚሻ ነገር ነው። ጉዳዩ የሚመለከተው የፌዴሬሽን ምክር ቤትና ምክር ቤት ብቻ ነው። ይሄ በጣም ግልጽ ነገር ነውና ይመለከተኛል ወይ ማለት አለበት አንድ ፍርድ ቤት ሲቀርብለት። ይሄ ነገር በመጀመሪያ ደረጃ ፍርድ ቤት ነው የሚታየው፣ በከፍተኛ ፍርድ ቤት ነው የሚታየው ወዘተ የሚለው ነገር ማየት ያስፈልጋል። እስኪ እንመልከታቸው ቶሎ ቶሎ እንደው ብንጋራቸው ጥሩ ነው ብዬ ነው የማስበው። እንግዲህ አንቀጽ 62 ላይ ፌዴሬሽኑ ምክር ቤት ስልጣንና ተግባር ይላል። አንደኛ ምክር ቤቱ ህገ መንግስቱን የመተርጎም ስልጣን ይኖረዋል ይላል። የህገ መንግስት አጣሪ ጉባኤን ያደራጃል ይላል። የእነሱንም ስራ ወደ በኋላ ላይ እንመለከታለን። የብሔር ብሔረሰቦች ህዝቦች ራስን በራስ የመወሰን እስከ መገንጠል መብቱን በተመለከተ በሚነሱ ጥያቄዎች ላይ በህገ መንግስቱ መሰረት ይወስናል። ይሄ ከታች ያሉትን የማንነትና የወሰን ጥያቄን ጨምሮ እስከ መገንጠል እንኳን በሚመለከተው እሱን ፍርድ ቤት ተሄዶ አይደለም ገነጠላል የሚባለው ምን የሚባለው እስከዛ ድረስ ያለው ነገር የሚመለከትበት ነው። አራተኛ በህገ መንግስቱ የተደነገገ የህዝቦች እኩልነትና በህዝቦች መካከል ላይ የተመሰረተ አንድነት ስር እንዲሰድና እንዲዳብር ያደርጋል። ከህዝብ ተወካዮች ምክር ቤት ጋር ጣምራ የሰጡትን ስልጣኖች ያከናውናል ይላል። ከህዝብ ተወካዮች ምክር ቤት ጋር ያሉ ነገሮችን ካከናወነ በኋላ በክልሎች የሚነሱ
ለሚነሱ አለመግባባቶች መፍትሄ ይፈልጋል። ይሄ ኃላፊነት ነው። አሁን የፌዴሬሽን ምክር ቤት ለኢትዮጵያ ብሔራዊ ምርጫ ቦርድ የጻፈው የመጨረሻውን ልባት እስኪገኝ ድረስ ህዝበ ውሳኔም ሆነ ሌሎች ነገሮች በሽምግልናም ታየ ምንም ማለት እስከዛ ድረስ ህዝቡ መወከል ስላለበት መፍትሄን ያስቀመጠው በህገ መንግስቱ መሰረት ማለት ነው። አቶ ጌታቸው ሄዶ ይታገድልኝ ስላለ ፍርድ ቤቱም የሚያግድበት ምክንያት የለም። እንግዲህ ስምረት ትግራይ ነው ከሳሽ ወይም አመልካች፣ ዲሞክራሲያዊ ስምረት ትግራይ ተወካይ አቶ ጌታቸው ረዳ ነው፣ ተከሳሽ ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ነው የሚለው እንደዛ ስለሆነ ማለት ነው። ይሄንን ያደርጋል ይላል። እንግዲህ ሌላውንም ስንመለከት መብቶቹን እንመልከታቸው። የመፍትሄ ነው ላለመግባባቱ መፍትሄ ለጊዜው ያስቀመጠበት ነገር ነው። የመጨረሻ ልባት አይደለም። የመጨረሻውን ምን ልባት የመስጠት መብት ያለው በአግባቡ ማለት ነው። እነዚህ የህገ መንግስት ጉዳዮች አጣሪ ጉባኤን አደራጅቶ እነዚህ የህገ መንግስት አጣሪ ጉባኤ የሚባሉ ደግሞ የፌዴራል ከፍተኛ ፍርድ ቤት ፕሬዝዳንትን ጨምሮ ሰብሳቢ ይሆናል፣ ምክትል እንደዚህ አለ። ስልጣኑ የእሱ ነው፣ በሱ ገደብ ስር ያለ ነው። ሌላው እንግዲህ የክልሎችና የፌዴራሉ መንግስት የጋራ ተብሎ የተመደቡ ገቢዎች፣ እሱ ሌላ ጉዳይ ገቢ ጉዳይ ነው። ሊወጣላቸው የሚገቡ ፍትሐብሔር ጉዳዮች እንደዚህ ነው። ማንኛውም ክልል ይህን ህገ መንግስት በመጣስ ህገ መንግስታዊ ስርዓቱን አደጋ ላይ ጣለ እንደሆነ የፌዴራል መንግስት ጣልቃ እንዲገባ ያደርጋል። ይህንን የሚወስነው የፌዴሬሽን ምክር ቤት ነው። ምክንያቱም የፌዴሬሽን ምክር ቤት እንድን የሚዋቀሩ ሲባል ደግሞ የራሱ አወቃቀር አለ። እሱ ጋር አይደለም አሁን የምንሄደው። እንግዲህ አመራረጥ ምን ይመለከታል የአባላቱ ይላል። እንግዲህ ቀጥሎ ያሉትን ነገሮች ደግሞ እስኪ እንመልከታቸው። አሁን ደግሞ በቀጥታ ወዴት ሄዳለሁ? ወደ አንቀጽ 82 እንሂድና ስንመለከት የህገ መንግስት ጉዳዮች አጣሪ ጉባኤ አወቃቀር። ምክንያቱም የህገ መንግስት ጉዳይ ሲል አጣሪ ኮሚቴ ጉባኤ ተቋቁሞ ነው የሚደረገውና በህገ መንግስቱ መሰረት ተቋቁሟል ይላል። ህገ መንግስት በነገራችን ላይ ህጎች ሁሉ የበላይ ነው ተብሎ ነው የሚታመነው። በዛ መሰረት ነው የሚሰራው። የህገ መንግስት 82 ቁጥር 2 ላይ የህገ መንግስት ጉዳዮች አጣሪ ጉባኤ 11 አባላት ይኖሩታል ይላል። ቀደም ሲል እንዳልኩት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ሰብሳቢ ይሆናል። የፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዝዳንቱ ምክትል ሰብሳቢ፣ በህዝብ ተወካዮች ምክር ቤት አቅራቢነት በሪፐብሊኩ ፕሬዝዳንት የሚሾሙ በሙያ ብቃታቸውና በስነ ምግባራቸው የተመሰከረላቸው 6 የህግ ባለሙያዎች እንደዚሁ ይካተታሉ። የፌዴሬሽን ምክር ቤት ከአባላቱ መካከል የሚወክላቸው 3 ሰው እንደዚህ ብለው እንግዲህ ህገ መንግስት ጉዳዮች አጣሪ ጉባኤ ስራ ቅልጥፍና ለማረጋገጥ የሚያስችለው መዋቅርም ደግሞ ሊዘረጋ ይችላል። ይሄ እንግዲህ ስለምንፈልጋቸው ነው እነዚህን እዚህ ጋር የምናነሳው። ህገ መንግስትን ስለመተርጎም በሚለው አንቀጽ 83 ላይ ያለው ነገር ስንመለከት የህገ መንግስታዊ ክርክር ጉዳይ ሲነሳ በፌዴሬሽኑ ምክር ቤት ውሳኔ ያገኛል። ቅድም የተመለከትናቸው ዳኞች አይደሉም። እነማን ክንፈ ይሆን አንድ እንትና ተመልክቻለሁና 83(2) ላይ ፌዴሬሽን ምክር ቤት የህገ መንግስታዊ ጉዳዮች አጣሪ ጉባኤ በሚያቀርብለት ህገ መንግስታዊ ጉዳይ ላይ በ30 ቀናት ውሳኔ ይሰጣል። ከላይ የተመለከትናቸው ማለት ነው። አቋቁሞ ምን ብሎ በቀጥታ ልባት ማይሰጥበት ሲሆን እነዚህን አቋቁሞ የሚያደርገው ነገር ነው የምንመለከተው። ስልጣንና ተግባሩንም የተመለከትን እንደሆነ አንቀጽ 84 ላይ ደግሞ እንመለከታለን ማለት ነው። የህገ መንግስት ጉዳዮች አጣሪ ጉባኤ ህገ መንግስታዊ ጉዳዮችን የማጣራት ስልጣን ይኖራል። የህገ መንግስት ጉዳዮችን አይደል እያጣራን ያለነው። ወሰኑ እንዲህ ነው እንዲያ ነው፣ በህገ መንግስቱ መሰረት ህገ መንግስቱ ተጥሶ ህገ መንግስቱ በእኔ ስር ሆኖ ወዘተ ጥርስ ነው ያለው አይደል። እንግዲህ ቲፒኤልኤፎች ከዛ አኳያ ማለት ነው በሚያደርገው ማጣሪያ መሰረት ህገ መንግስቱን መተርጎም አስፈላጊ ሆኖ ሲያገኘው ለፌዴሬሽን ምክር ቤት በጉዳዩ ላይ የውሳኔ ሐሳብ ያቀርባል። ይሄ ህገ መንግስት አጣሪ ጉባኤው ነው። ይህንን የሚያቋቁመው ማን ነው? ደግሞ ፌዴሬሽኑ ነው ይሄን የሚያቋቁማቸው ማለትና ውሳኔ መስጠት ካለበት አሳልፎ ለዛ ውሳኔ ሐሳብ ያቀርባል። በፌዴራሉ መንግስትም ሆነ በክልል ህግ አውጪ አካላት የሚወጡ ህጎች ከዚህ ህገ መንግስት ጋር ይቃረናሉ የሚል ጥያቄ ሲነሳና ጉዳዩን በሚመለከተው ፍርድ ቤት ወይም በባለ ጉዳዩ ሲቀርብለት መርምሮ ለመጨረሻ ውሳኔ ለፌዴሬሽኑ ምክር ቤት ያቀርባል። እንዴ ይሄማ እኮ እግር እጅ አጠበ እንደሚባለው ሊሆን ነው። ምክንያቱም ከታች ያለ ፍርድ ቤቶች ፌዴሬሽን ምክር ቤቱን ውሳኔ ቀልብሶ እግድ የሚያሳርፍበት ምን ተፈልጎ ምን ታስቦ እንደሆነ በጣም ያስገርማል። ለዛውም የሆኑትን ነገሮች ከ73 ጀምሮ እዛ አካባቢ የቲፒኤልኤፍ የሚባለው መርመስመስ ከጀመረበት ጀምሮ በወኪሎቹም በምኑም የደረሰውን ነገር የጅምላ መቃብሩ ምንም እሱ እንኳን ፍትህ አንድ ቀን ይበየናል ተብሎ ቢታሰብ በህግ አግባብ መሰረት ያለን ጉዳይ ተጠይቆ ውሳኔ የተሰጠበት ነገር እንደዚህ ማድረግ የተፈለገበት እጅግ በጣም አስገራሚ ነው። እንግዲህ 84(3) ይላል በፍርድ ቤቶች የህገ መንግስት ትርጉም ጥያቄ ሲነሳ ይላል። በፍርድ ቤቶች ህገ መንግስቱን መተርጎም አስፈላጊ ሆኖ ሲያገኘው ሲቀር ጉዳዩን ለሚመለከተው ፍርድ ቤት ይመልሳል። ከፈለገ ማለት ለፍርድ ቤት። ምክንያቱም አንዳንድ ሰዎች የህገ መንግስት ጥሰት አጋጥሞኛል ብሎ ፌዴሬሽን ምክር ቤት ጋር ሄደው ያቀርባል። ህገ መንግስታዊ መብት ተጣሰ ብለው አይ ለሚመለከተው ይልካል ነው የሚለው።
እንጂ የሚመለከተው ማለት ነው ይሄ ፌዴሬሽን የህገ መንግስት ጉዳይ የሚመለከታ የህገ መንግስታዊ መብት አይደለም የተጣሰው ብሎ ወደ ከፍተኛ ፍርድ ቤት ወዳም ሊልከው ይችላል ይላል። በአጣሪ ጉባኤው ውሳኔ ቅር የተሰኘ ባለ ጉዳይ ቅሬታው ለፌዴሬሽኑ ምክር ቤት በይግባኝ ማቅረብ ይችላል። ይሄንንም በተመለከተ አቶ ጌታቸው ወደ ፍርድ ቤት ሳይሆን ወይም ደግሞ ስምረት ዲሞክራሲያዊ ስምረት ትግራይ እና አቶ ጌታቸው ወደ ፍርድ ቤት ሳይሆን መሄድ የተነበረበት ውሳኔው ለሰጠው ለዚሁ አቶ ጌታቸው ይጠፋቸዋል ብዬ አላስብ። እዛ አካባቢ ያለው ይጠፋዋል ብዬ አላስብ። የፌዴሬሽን ምክር ቤት ያን ውሳኔ ሲያስተላልፍ ጠፍቶት ነው ከስልጣኑ ውጪ ነው ያደረገው ብዬ አላምንም። ሊታመን አይችልም። ፍርድ ቤቱም ይሄን ነገር መብቴ ነው ብሎ የህገ መንግስት ጉዳይ በአማራና በትግራይ ክልል ያለው ይሄን ጊዜ የቆየ በመረጃም የሚታወቅ ምንም የሚል የስልጣን ገደቡ ቤቱ ጋር እንደሆነ ተለክቶ የተሰጠው ስልጣን አለ። በዛ ላይ ነው እንግዲህ ገደብ ያስተላለፈው። ይሄ ነው እንግዲህ ዛሬ የወያኔ ደጋፊዎች ሲያዘልል የዋለው ማለት ነው። ለላይ ምን ይላል? የትርጉም ጥያቄ መኖሩን ያመነበት እንደሆነ በጉዳዩ ላይ የሚሰጠውን ህገ መንግስታዊ ትርጉም ለፌዴሬሽን ምክር ቤት ለመጨረሻ ውሳኔ ያቀርባል። ይሄው የህገ መንግስት ጉዳዮች አጣሪ ጉባኤ ማለት ነው። በፌዴሬሽን ውስጥ የተቋቋመው ማለት ነው። እንግዲህ የሚመራበት ስነ ምግባር አድርጎ ለፌዴሬሽኑ ምክር ቤት ያቀርባል። ሲፈቀድም ተግባራዊ ያደርጋል። ክቡራትና ክቡራን ይሄ ባለበት ሁኔታ ነው እንግዲህ ዛሬ እግር ተጣለ የሚለው ነገር እና ፖለቲካል ዲሲሽን ነው፣ በስህተት ነው። የገነት ዘውዴ ትምህርት የፖሊሲ ውጤት ያመጣው ነገር ነው ምንድነው? እንዴት ሊሆን ቻለ የሚለው በጣም በግልጽ የተቀመጠ ነገር ከመሆኑ አኳያ ልታይ ይገባዋል የሚል ጽኑ እምነት አለኝ። ጉዳዩን በተመለከተ ግን እንግዲህ አንዳንዴ ጊዜ የሚፈታቸው ነገሮች አሉ ማለት ነው። መዛነፉም ሲያጋጥም ምንም ሲል የምንመለከታቸው ነገሮች ይኖራሉ። ሰዎች ወደ ፍርድ ቤት መሄዳቸው ችግር የለውም። ነገር ግን ልክ የፌዴሬሽን ምክር ቤት ቀደም ሲል እንዳለው የህገ መንግስታዊ ማጣራት ጉዳይ ነው ብሎ አንድ ሰው ሲያቀርብለት አይ ይሄ የታችኛው ፍርድ ቤት የሚመለከት ጉዳይ ነው፣ የህገ መንግስት ጉዳይ አይደለም፣ ቅሬታ አይደለም ብሎ ሲያምን መላክ እንዳለበት ሁሉ ፍርድ ቤቶችም የትኛውም ፍርድ ቤት ከስልጣን ገደብ በላይ በሆነ ነገር አይመለከቱም። ለምሳሌ የፍትሐ ብሔር ጉዳይ ለምሳሌ ከ500 ብር በታች ከሆነ ከፍተኛ ፍርድ ቤት ላይ ሄዶ ሊከስ አይችልም ማለት ነው አይደል? ቦታ አለው ማለት ነው። የመጀመሪያ ደረጃ ፍርድ ቤት ላይ ይታያል ምናምን ይላል ወዘተ ወዘተ። ያ ነው እርከኑ አይደለ? እንግዲህ የመጀመሪያ ደረጃ ፍርድ ቤቶች አሉ፣ ከፍተኛ ፍርድ ቤቶች አሉ፣ ሰበር አለ። ይሄንን ሁሉ ሂደት አልፎ አንድ ሰው ቅሬታ በሚኖረው ጊዜ በተለይ የመጨረሻ የተሰጠው ውሳኔ ሰበር ፍርድ ቤት ውሳኔ የማያሳምነው ከሆነና የህገ መንግስት ጥሰት ጉዳይ አጋጥሞኛል ብሎ ሲል ይሄንን ሁሉ ሂደት ሄዶ ማለት ነው ሲጀመር ለፌዴሬሽን ምክር ቤት የሚያቀርብበት ውሳኔ በተሰጠ በ3 ወር ውስጥ ይላል። ይሄ ነው ያለው ነገርና ይሄ በጣም ወሳኝ ነገር ነው ብዬ ነው የማምነው። የተወደዳችሁ የአዲስ ምንጭ ቤተሰቦች እንግዲህ ላይክ እና ሼር ያደረጋችሁ እንዲሁም ቀደም ሲል እንዳልኩት አስተያየታችሁን እያጋራችሁን ጭምር ቀጥሎ ያቀረብኩላችሁ 2 በጣም ወሳኝ መረጃዎች እንድትከታተሉ በታላቅ አክብሮት ነው የምጠይቀው። አብራችሁን ቆዩ። በፖለቲካዊ አቋምና አሰላለፍ በድርድር መርሆች እንዲሁም በህግ ስርዓት እሳቤዎች ላይ የማይጨበጡ ናቸው ከሚባሉት ፈርዖኖች ሰፈር የተሰማው አንድ መረጃ የዓለም አቀፍ ሚዲያዎችን የፊት ገጽ ተቆጣጥሮ ውሏል። ግብጽ አስተባበለች ይላል መረጃው። ግብጽ ከኢትዮጵያ ጋር ባላት ግንኙነት በሁለቱ ሀገሮች መካከል ያለውን ግንኙነት ከ10 ዓመታት በላይ ውጥረት ፈጥሮ የቆየውን የታላቁ የኢትዮጵያ ህዳሴ ግድብ በተመለከተ ኢትዮጵያ አጠንክራ ከያዘችው አቋም መለሳለስን የምታሳይ ከሆነ በግብጽ በኩል የአፍሪካ ወዳጅ ሀገራትን አሳምና ኢትዮጵያ ወደ ቀይ ባህር የባህር በር እንድታገኝ ለማድረግ እንደምትጥር ዘናሽናል በተሰኘው ዓለም አቀፍ ተነባቢነት ያለው የዜና መረብ ላይ ወጥቶ የነበረውን ዘገባ ነው ግብጽ ያስተባበለችው። በመንግስት የሚተዳደረው የመካከለኛው ምስራቅ የዜና ኤጀንሲ ትላንት ምሽት ባወጣው መግለጫ አንድ ኦፊሴላዊ ምንጭ ካይሮ በግድቡ ጉዳይ ላይ ለኢትዮጵያ ወደ ቀይ ባህር የሚያመራ መንገድ ለማቅረብ ፈቃደኛ መሆኗን የሚገልጹ ሪፖርቶችን የሚያሰራጩ ሲል የገለጸውን ነገር ውድቅ አድርጎታል። እንዲህ ያሉት የይገባኛል ጥያቄዎች ፍጹም መሰረተ ቢስና የተሳሳቱ መሆናቸውን በአጽንኦት እንገልጻለን ሲል ገልጿል። ግብጽ ለረጅም ጊዜ የቆየችበትን አቋም በድጋሚ በማረጋገጥ ካይሮ በውሃ ደህንነትና በኢትዮጵያ ግድብ ላይ ያላት አቋም ጠንካራና ያልተለወጠ መሆኑን ተናግሮ በግብጽ በኩል ዓለም አቀፍ ሕግን ማክበር፣ የአንድ ወገን እርምጃዎችን ያለመቀበል፣ የናይል ውሃ ታሪካዊ ድርሻዋን መጠበቅና የሁለቱ የታችኛው ሀገራት ማለትም
ግብጽና ሱዳን ሙሉ መብቶችን በተቋቋሙ የህግ መሪዎች መሰረት ማስጠበቋን ትቀጥላለች ብሏል። ግብጽ በተደጋጋሚ ታሪካዊ የውሃ ድርሻ የምትለው የቀኝ ግዛት ዘመን ውል ሲሆን የናይልን 86 በመቶ ውሃ የምታመነጨው ኢትዮጵያ የሌለችበት፣ ሱዳንና ግብጽ በር ዘግተው የተቃረጡበት በዓመት ከሚመነጨው 75 ቢሊዮን ኪዩቢክ ሜትር ውሃ ግብጽ 55.5 ቢሊዮን ኪዩቢክ ሜትር፣ ሱዳን ደግሞ 18.5 ቢሊዮን ኪዩቢክ ሜትር በአጠቃላይ ሁለቱ ሀገራት 74 ቢሊዮን ኪዩቢክ ሜትር ውሃ ሲደርሳቸው ኢትዮጵያና ሌሎቹ ከ10 በላይ የሚሆኑ የተፋሰሱ አባል ሀገራት 1 ቢሊዮን ኪዩቢክ ሜትር ብቻ ይደርሳቸዋል የሚል ፌዝ ነው። በዓለም አቀፍ ወንዞች ድንበር ተሻጋሪ ወንዞች ማለት ነው ወሳኝ ምሁር የሚባሉት የፓሲፊክ ዩኒቨርሲቲው ስቴፈን ማክ ካፍሪ የግብጽና የሱዳንን ከቅኝ ግዛቱ ዘመን ጋር የተቀበረ ኢፍትሃዊ ውል አስመልክቶ ሲገልጹ ነገሩን በስግብግብነትና የፖለቲካ ጮሌነት ከመፈረጅ ይልቅ የ99 ለ1 ታሪካዊ ድርሻ ባለቤትነቱን ተረክ በዚህ ዘመን የሚያነሱትን የፖለቲካ መሪዎች የአእምሮ መቃወስ የሚያመለክት ነው ያሉበት አገላለጽ ሁኔታውን ጥርት አድርጎ የሚያሳይ ነው። መግለጫው የቀይ ባህር አስተዳደርና ደህንነት ከባህር ዳርቻ ሀገራት ብሔራዊ ደህንነት ጋር በቀጥታ የተገናኘ ስትራቴጂካዊ ኮሪደር እንደሆነ አጽንኦት ሰጥቶ ሌሎች ክልሎች ቀይ ባህርን በተመለከተ በማንኛውም ዝግጅት ወይም ግንዛቤ መሳተፍ መብት የላቸውም ሲል ምንጩ ለባህር ዳርቻ መብት የላቸውም በሚል ኢትዮጵያን በግልጽ ለመጥቀስ ሞክሯል። የኢትዮጵያ ባለስልጣናት ኢትዮጵያ የባህር ወደብ የማግኘት ፍላጎት እንዳላት በተደጋጋሚ ሲናገሩ ቆይተዋል ያለው ይሄው ድረገጽ የባህር መዳረሻ ለኢኮኖሚ እድገትና ለረጅም ጊዜ ልማት አስፈላጊ ነው በሚል ነው ይህንን የሚያደርጉት ይላል። ጠቅላይ ሚኒስትር አብይ አህመድ በዚህ ወር መጀመሪያ ላይ በአዲስ አበባ በተካሄደው የአፍሪካ ህብረት ጉባኤ ላይ ኢትዮጵያ የባህር መዳረሻን ለማረጋገጥ ቁርጠኛ መሆኗን በድጋሚ አስታውሰዋል። ይህ ተገቢ የሆነ አቀራረብና በጋራ መበልጸግ ካልተቻለ በጋራ መጎዳትን እንደሚያስከትል የተነገረ ንግግር የግብጽ ሚዲያዎች ጠንካራ ትችቶችን ሲያቀርቡበት መሰንበታቸው ሌላውን ዓለም ግር አሰኝቷል። የሚያስገርመው አልምስሪ የተሰኘ በካይሮ የሚታተም መጽሔት የጠቅላይ ሚኒስትር አብይ አህመድን በዓለም አቀፍ ጉባኤ ላይ የተነገረ ኃላፊነት የተሞላው ንግግር የሚተቹ የሀገሩን ሚዲያዎች ሲሞግት አንዱ ሁሉንም ሲጠቀልል ልክ የሚሆንበት ሌላው አንዱንም አታገኝም ተብሎ በር ተዘግቶበት ሊሞት እያጣጣረ የሚድንበት መውጫ መፈለጉ ስህተት የሚሆንበት ጊዜም የዘመን ምዕራፍም አይደለም፣ አእምሯችሁን አሰሩት ሲል ጠንከር ያለ ሂስ አቅርቧል። ካይሮ የባህር ዳርቻ ያልሆኑ ሀገራት በቀይ ባህር አስተዳደር ውስጥ የሚያደርጉትን ማንኛውንም ተሳትፎ ያለማቋረጥ ውድቅ ስታረግ ቆይታለች። ጉዳዩን እንደ ህጋዊና የሀገር ደህንነት ጉዳይ አድርጋም ታቀርባለች። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ በቅርቡ ለቀይ ባህር ኃላፊነት የሚወስደው ከጎረቤት ሀገራት ብቻ እንደሆነ በድጋሚ ገልጸው የውጭ ወገኖች በክልሉ ስትራቴጂካዊ ዝግጅቶች ውስጥ ራሳቸውን ለማስገባት የሚያደርጉትን ሙከራ ውድቅ አድርገዋል። የቅርብ ጊዜ የመካረር ሐሳብ ልውውጡ የመጣው ኢትዮጵያ በ2011 በአባይ ላይ መገንባት የጀመረችው የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ያልተፈታ ያለመግባባትን ተከትሎ ነው። ግብጽና ሱዳን ግድቡን የአሞላል መጠንና አሰራር የሚቆጣጠር አስገዳጅ የሶስትዮሽ ስምምነት ለረጅም ጊዜ ሲጠይቁ ቆይተዋል። እንዲህ አይነቱ ማዕቀፍ የታችኛውን የውሃ ደህንነት ለመጠበቅ አስፈላጊ ነው ሲሉም ይከራከራሉ። ኢትዮጵያ ደግሞ ግድቡ የኤሌክትሪክ ኃይል ማመንጫ በመሆኑ ተርባይኖችን መጥቶ ካለፈ በኋላ የተመጠነ ጎርፍና የውሃ እጥረትን ስጋት የሚቀንስና እንዲያውም ደለልን የሚያስቀር ድል መፍጠሩን በተደጋጋሚ በመግለጽ በህጋዊ መንገድ የሚፈጸም አስገዳጅ ስምምነት እንደማያስፈልግ ትከራከራለች። በተጨማሪም ፕሮጀክቱ ሌሎች የተፋሰሱ አባል ሀገራትን እንደማይጎዳ አጥብቃ ስትገልጽ ቆይታለች። በሶስቱ ሀገሮች መካከል የተደረገው ድርድር በ2023 እንደገና ከመጀመሩ በፊት ለብዙ ዓመታት ተቋርጧል። ነገር ግን በ2024 እንደገና በአዲስ አለመግባባቶች ምክንያት እንደገና ተቋርጧል። በተለይ ግብጾቹ ድርድር የሚለውን ሐሳብ ጊዜ ለመግዣ ብዥታን ለመፍጠርና ተገቢ ባልሆነ መንገድ የማስፈራሪያ ዛቻና ጫናዎችን ለመጠቀም ሲያውሉት ተስተውሏል። ኢትዮጵያ ለኢኮኖሚያዊ ለውጥ መርታ እንደ መሰረት ድንጋይ የምታየው የታላቁ የኢትዮጵያ ህዳሴ ግድብ በሰሜን ምስራቅ አፍሪካ ውስጥ ካሉት በጣም ስሱ ከሆኑ የጂኦፖለቲካል ጉዳዮች አንዱ ሆኖ የቀጠለው ለዚህ ነው። ቀይ ባህርን ከግድቡ ውይይት ጋር የሚያገናኝ ማንኛውንም ሐሳብ ውድቅ በማድረግ ካይሮ የውሃ ደህንነትና የቀጠናው የባህር አስተዳደር አቀራረብ ለድርድር የማይቀርብ መሆኑን አመልክታለች። ውጥረቶቹ
እየቀጠሉ ሲሄዱ አባይም ሆነ ቀይ ባህር ውስብስብና ስሱ በሆነ የቀጠናው ሚዛን ማዕከል ላይ መቆየታቸውን አሁንም ቀጥለዋል። በአሁኑ ወቅት የኢትዮጵያ ዲፕሎማሲያዊ ጡንቻና የተጽዕኖ ማዕከልነት በየጊዜው እየተቀያየረ በሚሄደው የፖለቲካ ዓለም ውስጥ በጠቅላይ ሚኒስትር አብይ አህመድ አመራር ሚዛኑን ጠብቆ መቀጠሉ አድናቆትን አስከትሏል። በሀገር መከላከያ ሰራዊቱ ላይ የተደረገው ሪፎርምም ዓለም ባልጠበቀው ሁኔታ በኃይል በብቃትና በዘመናዊ ቴክኖሎጂ ገዝፎ ወጥቷል ብለዋል ሚዲያዎቹ። እንዲህ በመሆኑም ኢትዮጵያ ታሪካዊ ጠላቶች የምትላቸው ሀገራት ኢትዮጵያን በቀጥታ ከመተናኮስ ይልቅ በክልሎች ለሚንቀሳቀሱና እያደር ገባቸው እንታገልልሃለን የሚሉትን ማህበረሰብ ተቋማት ማፈራረስና የህዝቡን ተቋማት አንድደው ለሚሞቁ ምንደኞች አስፈላጊውን የፋይናንስ ድጋፍ ማድረግ ይህን ጥፋት የሚያንቆለጳጵሱ ምንደኛ ሚዲያዎችንም በከፍተኛ በጀት አማሎ ውድመትን የሚያሞካሹ ማድረግ ላይ አተኩረዋል ብለዋል። ኢትዮጵያንና ሳውዲ አረቢያን በሚመለከት ያፈተለከ መረጃ በእጄ ገብቷል ያለው ሊባንጌት ሚዲያ የቃለ ጉባኤውን ወሳኝ ክፍሎች ለንባብ በማብቃቱ ዓለም አቀፍ ሚዲያዎች እየተረባረቡበት ይገኛሉ። አዲስ ምንጭ ሁኔታውን በጥልቅ ከገመገመች በኋላ ለግንዛቤ እንዲረዳ ቀጥሎ ባለው መልኩ አጠናቅረዋለች። ሊባንጌት የተባለው በአረቡ ዓለም እውቅ የሆነ ዓለም አቀፍ የዜና መረብ በኢትዮጵያ ጠቅላይ ሚኒስትር አብይ አህመድና በሳውዲ የውጭ ጉዳይ ሚኒስትር ልዑል ቢን ፋርሃን መካከል ተደረገ ያለውን ውጥረት የበዛበት ቃለ ጉባኤ ማግኘቱን የገለጸው ውይይቱ ከኢትዮጵያ ኤሚሬትስ ግንኙነት ትብብሮችና በሱዳን ቀውስ ጉዳይ ላይ ስላሉ ተጨባጭ ሁነቶችም በቀጠናዊ ደህንነት ላይ ከሚያስከትላቸው ተጽዕኖች ጋር የተያያዙ ምስጢራዊ የክልል ፋይሎችን የሚያመለክት ነው ብሏል። እንደ ቃለ ጉባኤው ገለጻ የሁነቱ ምዕራፍ የጀመረው የሳውዲ ባለስልጣናት ከጠቅላይ ሚኒስትር አብይ አህመድ ጋር በመንግስት ስብሰባ እንዲደረግላቸው በጠየቁበት ወቅት ነው። በምላሹም ኢትዮጵያ የውጭ ጉዳይ ሚኒስትሩን ዶክተር ጌዲዮን ጢሞቴዎስን በፌብሩዋሪ 2 2026 ሳውዲ አረቢያ ሪያድ ደርሰዋል። በስብሰባው ወቅት የሳውዲ የውጭ ጉዳይ ሚኒስትር አቡዳቢ በመንግስቱና በቀጣናው ደህንነት በተለይም በሱዳን እየተጫወተች ነው በማለት በኢትዮጵያና በተባበሩት አረብ ኤሚሬትስ መካከል ስላለው ስትራቴጂካዊ ግንኙነት ጥያቄ አንስተዋል። ኢትዮጵያ ከተባበሩት አረብ ኤሚሬትስ ጋር ያላትን የላቀ ስትራቴጂካዊ ግንኙነትም እንድትገመገም እንድታለሰልስ ማለት ነው ጥሪ ማቅረባቸውም ተጠቁሟል። እንደ ቃለ ጉባኤው ገለጻ የኢትዮጵያ ምላሽ ግልጽና ቀጥተኛ ነበር። ዶክተር ጢሞቴዎስ ከሱዳን ጋር በተያያዘ በእነዚህ ክዋኔዎች ኢትዮጵያ ምንም አፍራሽ ሚና ያልነበራት መሆኑን ጠቅሰው የባህረ ሰላጤ ጉዳዮች እንደሆኑና በወንድማማቾች መካከል ሊፈቱ እንደሚችሉ አጽንኦት ሰጥተዋል። ኢትዮጵያ ለሁለቱም ወገኖች መልካም ምኞትን እንደምትመኝ አክለውም ገልጸዋል። ከተባበሩት አረብ ኤሚሬትስ ጋር ያለው ጠንካራ ግንኙነት መሰረት ላይ የተገነባ መሆኑንም አጽንኦት ሰጥተዋል። ኤሚሬትስን እንዳስተማማኝ አጋር ገልጸው ድጋፏን ሊካድ የማይችል አስተማማኝ አጋር ብለዋታል። በግንኙነቱ ላይ ምንም አይነት አሉታዊ ለውጥ ማምጣት ያላስፈላጊ ነው ማለታቸውም ተመልክቷል። በተጨማሪም ኢትዮጵያ ከሳውዲ አረቢያ ጋር ተመሳሳይ ግንኙነት የመገንባት ፍላጎት እንዳላትና ሙሉን ምስል ለጠቅላይ ሚኒስትር አብይ አህመድ ለማስተላለፍ ቃል ገብቷል ይላል የቃለ ጉባኤው ክፍል። ከዚህ ጉብኝት በኋላ ከጠቅላይ ሚኒስትር አብይ አህመድ ምንም ተጨማሪ ምላሽ አልተገኘም ሲል ሊባንጌት በዘገባው አስፍሯል። የሳውዲ አረቢያ ወገን ማብራሪያ ሲሰጥ የውጭ ጉዳይ ሚኒስትሩ የገለጹት ነገር የኢትዮጵያን ኦፊሴላዊ አቋም እንደሚወክል ተነግሯቸው ነበር። ለዚህም ነበር ምንም የሚጨመር ነገር የለም የሚለው አቋም የተንጸባረቀው። የኢኮኖሚ እርምጃዎችና ጭማሪም በተመለከተ ቃለ ጉባኤው እንደሚያመለክተው ይህ ከሪያድ አዲስ አበባ ላይ በተጨማሪም በተለያዩ መንገዶች የተገለጸ በተለይም የጭነት ትራንስፖርት ስራዎችን የኢኮኖሚ ጫና እርምጃዎች ማስከተላቸውን ጠቁሟል። በኢትዮጵያ በኩል አሁንም በእውነቱ ላይ የተሰጠ ፍንጭ የለም። እናም ምንም አይነት መልእክት ወይም ጥያቄ አልቀረበበትም። ከዚያም ሳውዲ ሁኔታውን በማጠንከር አቋማቸውን ለመገምገም ይመስላል ከጠቅላይ ሚኒስትር አብይ አህመድ ጋር ቀጥተኛ ስብሰባ ጠይቃለች ያለው ዘገባው የኢትዮጵያ ጠቅላይ ሚኒስትር ፌብሩዋሪ 10 2026 የሳውዲ አረቢያን የውጭ ጉዳይ ሚኒስትር ተቀብለው አነጋግረዋል። እዚያም ልዑል ፋይሰል ለቀጣናውና ለሳውዲ አረቢያ ብሔራዊ ደህንነት የኤሚሬት ስጋት ሲሉ የገለጹትን ጉዳይ እንደገና አንስተዋል። ጠቅላይ ሚኒስትር አብይ አህመድ እንደተናገሩት ስለምን ደህንነት ነው የምትሉት እና በተባበሩት አረብ ኤሚሬትስና በኢትዮጵያ መካከል ያለው ግንኙነት ከሳውዲ ብሔራዊ ደህንነት ጋር ምን ግንኙነት አለው ብለው መጠየቃቸው ተጠቁሟል። የሳውዲ ጠቅላይ ሚኒስትር ሱዳንንና የተባበሩት አረብ ኤሚሬትስ ለፈጣን የድጋፍ ኃይሎች አዛዥ መሐመድ ሐምዳን ዳጋሎ
ስለሰጡት ድጋፍ እያመለከቱ እንደሆነ መልሰዋል። በቃለ ጉባኤው መሰረት የጠቅላይ ሚኒስትር አብይ አህመድ ምላሽ ፈጣንና ጠንከር ያለ ነበር። ክቡርነቶ በሱዳን ውስጥ ስላለ ሁኔታ ያለው መረጃ የተወሰነ ወይም ሙሉ በሙሉ የማያውቁ ይመስለኛል። ይህ ጉዳይ ሙሉ በሙሉ የኢትዮጵያ ብሔራዊ ደህንነት ጉዳይ ነው። በሱ ውስጥ የኢትዮጵያን ብሔራዊ ጥቅም ቸለል እንድንል ሚና ሊኖራችሁ አይገባም። ከተጨባጭ ሁነቱ በሺዎች የሚቆጠሩ ኪሎ ሜትሮች ርቃችሁ ናችሁ እንዳሉ የቃለ ጉባኤው ሰነድ ተጠቅሷል። ሳውዲ አረቢያ የእስላማዊ አክራሪነት አሸባሪዎችን ሰብስባ የኢትዮጵያንና የቀጠናውን ደህንነት አደጋ ላይ የጣለውን ሰው መደገፏ እንግዳ እንደሆነም አክሏል። ውጤቱን ሙሉ በሙሉ ሳይረዱ ከዚያም ስለ ኢትዮጵያና የተባበሩት አረብ ኤሚሬትስ ቅሬታ ለማቅረብ ወደ ኢትዮጵያ መጡ በሚል እሳቢያቸውን አያይዟል። ከተባበሩት አረብ ኤሚሬትስ ጋር ያለውን ግንኙነት አስመልክቶ በቃለ ጉባኤው የሰፈረው በሚል የሳውዲው ሚኒስትር ለጠቅላይ ሚኒስትር አብይ አህመድ እንዲህ ብለዋል። የተባበሩት አረብ ኤሚሬትስና የገዢዋን ሴራዎች ሊያስከትሉ የሚችሉትን አደጋ አልተረዱም። ጠቅላይ ሚኒስትር አብይ አህመድ እንዲህ ሲሉ መመለሳቸው ተጠቁሟል። ስለማውቀው ስለዚሁ የተባበሩት አረብ ኤሚሬትስና ስለ ሼህ መሐመድ ቢን ዛይድ ነው የሚናገሩት ካሉ በኋላ በጣም አስቸጋሪ በሆኑ ሁኔታዎች ውስጥ ከኢትዮጵያ ጎን ቆመዋል እና ታማኝነትን ብቻ የሚያውቁ ደጋፊና የተከበሩ ናቸው። ለዚህ ደግሞ በታማኝነት ብቻ ከፍላቸዋለሁ። በዚያ ፈታኝ ሁኔታ ውስጥ በነበርንበት የለውጥ መባቻ የፈለገውን ቅድመ ሁኔታ ማስገባት ሲችሉ በኢትዮጵያ ላይ አስገዳጅ ቅድመ ሁኔታ ያለመስቀመጣቸው በቂ ነው። የሰጡት ብቸኛ ድንጋጌ የግብፅን ደህንነትና ከአረብ ዓለም ጋር ያለውን ግንኙነት የሚነካ ምንም ነገር እንዳይከሰት ነበር ብለዋል። ጠቅላይ ሚኒስትር አብይ አህመድ በጠንካራ ድምፅ እንዲህ ብለው ነበርም ብሏል። ምንም ያህል ዋጋ ቢያስከፍለኝም ሽብርተኝነት ሱዳንን እንዲገዛና የኢትዮጵያን ደህንነት አደጋ ላይ እንዲጥል እንደማልፈቅድ ለልዑል መሐመድ ቢን ሳልማን አሳውቁልኝ። ክቡራትና ክቡራን አድማጭ ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ከመውጣታችሁ በፊት እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። በተጨማሪም ከስር በሚታይ የኢትዮጵያ ንግድ ባንክ ቁጥር አዲስ ምንጭ ሚዲያን በማበረታታት የአስተማማኝ ወቅታዊ የተጣሩና የተመዘኑ መረጃዎች የሚቀርቡባትን ሚዲያችንን ይደግፉ፣ ያሳድጉ ስንል የአክብሮት ጥሪያችንን እናቀርባለን። የአዲስ ምንጭ የምን ጊዜ መልእክታችን ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ይሁን።